ነገሮች ሄደው አሜሪካና ኢራን ወደሚፋለሙባት ወደ አንዲት የደሴት ነጥብ እያመራ ነው። Iran building up its defenses on its Karg Island ahead of a potential US. አሜሪካም ጦሯን እያዘጋጀች ነው። አሁን ፍልሚያው የኢራን 90% የነዳጅ ኤክስፖርት የገቢ ምንጭ በሆነችው የካርግ ደሴት እንዲሆን ተወስኗል። It is a small island in the Persian Gulf that is crucial to Iran's economy. Roughly 90% of Iran's oil exports are processed and shipped from Karg Island. አሜሪካና ኢራን በእግር ፍልሚያ የሚተናነቁበት ወሳኙ የደሴቷ ፍልሚያ። በአሁኑ ሰዓት አሜሪካና ኢራን ወደ አንድ የመጨረሻ የፍልሚያ ጫፍ ላይ ደረሱ ይመስላል። ትራምፕ በሁሉም አቅጣጫ ያለውን የአሜሪካ ጦር ወደ ኢራን አቅጣጫ እንዲጓጓዝ በማድረግ ላይ ይገኛሉ። ድርድርም ብለው እጅ ስጪም ብለው በኢራን በኩል ተቀባይነትን ማግኘት ያልቻሉ ትራምፕ በሚመሩት ህዝብ ያላቸው ተቀባይነት በ32% እንደወረደ የተሰበሰቡት የህዝብ አስተያየቶች አመላክተዋል። አሜሪካውያን ጦርነት ተከሰተ፣ ነዳጅ ተወደደ፣ ኪሳችንን በነዳጅና ኑሮ ውድነት እየተበረበረ ነው እያሉ ይገኛሉ። ትራምፕ ቢጨንቃቸው ለጊዜው ጥቂት ዋጋ እናረጋጋ በሚል አገሪቱ መጠባበቂያ ነዳጅ ውስጥ የተወሰነው ወጪ ተደርጎ ለገበያ እንዲቀርብ አዘዋል። በዚህ ሂደት ውስጥ በግድም በውድም የሆርሙዝ የነዳጅ መተላለፊያን ክፈች የተባለችው ኢራን ምን ሲደረግ አታስቡት፣ በተለይ ከኔ ጋር ፍልሚያ ውስጥ ለሚገኙት አሜሪካና እስራኤል መርከቦች ሆርሙዝ ህልም ነው ስትል እቅጩን ተናግራለች። ኢራን አክላም የሌሎች ሀገራት መርከቦች ማለፍ ትችላላችሁ የሚነካችሁ የለም ብትልም ከዚህ ቀደም በዚህ መስመር በርካታ መርከቦች ስለጋዩ የደፈረ አልተገኘም። ትራምፕ ባካችሁ ተፋልመን ሆርሙዝን እናስከፍት በማለት ወዳጅ ሀገር ላሏቸውና የሰሜን አትላንቲክ ጦር ቃል ኪዳን ኔቶ ጭምር ጥሪም ቢያስተላልፉም የሚሰማቸው አልተገኘም። ጦርነት ውስጥ ከመግባታችሁ በፊት ያላማከራችሁንን አሁን በጦርነቱ መሃል እንዴት ጥሪ ታደርጉልናላችሁ የሚል በኩርፊያ የታጀበ አንድ አይነት ምላሽ ለትራምፕ ተሰጥቷቸዋል። አሁን ትራምፕ ምንም ይሁን ምን እኔው ወጣዋለሁ እያሉ ይመስላል። ከዚህ ጦርነት በፊት በመካከለኛው ምስራቅ በኳታር፣ በሳውዲ አረቢያ፣ በተባበሩት አረብ ኤምሬት፣ በኩዌትና ሌሎች አካባቢዎች የሰፈረው 50,000 የሚሆን የአሜሪካ ጦር ወገብህን ጠበቅ አድርገህ ተዘጋጅ ተብሏል። ጃፓን ኦኪናዋ ደሴት ላይ የሰፈረው ሌላኛው የአሜሪካ ጦር ከነጦር መርከቡ ኢራን አቅራቢያ እንድትደርስ ተብሎ እየተቃረበ ነው። 182ኛው ክፍለ ጦር አየር ወለድ የተባለውና ካሊፎርኒያ ላይ መሰረቱን ያደረገው ሌላኛው ጦርም በአፋጣኝ ተንቀሳቀስ ተብሎ ጉዞውን ጀምሯል። እናም ትራምፕ ላይ ቀሪው ፍልሚያ የተዘጋጁ መሆኑ እየተነገረ ነው። ትራምፕ ከኢራን ጥብቅ ጦር ከሚባለው የአብዮታዊ ዘብ ጋር ለመፋለም ቆርጦ የተነሱት ሆርሙዝን ለማስከፈት ብቻ አይደለም የሚሉ አስተያየት ሰጪዎችም እየተበራከቱ ነው። ከዚህ ባለፈም ከዋናዋ ኢራን በተወሰኑ ኪሎ ሜትሮች የምትርቀዋንና በነዳጅ ሀብት የበለጸገችዋን የካርግ ደሴትንም ጭምር ለመቆጣጠር አልመዋልም እየተባለ ነው። ደሴቷ ካላት ከፍተኛ የነዳጅ ሀብትና ዘርፈ ብዙ መሰረተ ልማት ባሻገር ከዋና ኢራን በተወሰኑ ኪሎ ሜትሮች ፈንጠር ብላ መገኘቷ የአሜሪካ ጦር ከቦ በማጥቃት በቀላሉ ለመቆጣጠር ያስችለዋልም እየተባለ ይገኛል። It is a small island in the Persian Gulf that is crucial to Iran's economy. Roughly 90% of Iran's oil exports are processed and shipped from Karg Island. ለዚህም ሲባል 3 የአሜሪካ ግዙፍ የጦር መርከቦች ተልዕኮ ተሰጥቷቸዋል። ከ50,000 በላይ ጦር ዝግጁነትን አረጋግጥ ተብሏል። እናም አሁን ባለው ሁኔታ የአሜሪካ ጦርና የኢራን አብዮታዊ ዘብ ፊት ለፊት የሚፋለሙበት ጊዜ እየተቃረበ ነው የሚሉ ጠንከር ያሉ አስተያየቶች እየተበራከቱ ይገኛሉ። የት ከተባለ መልሱ ሆርሙዝና ካርግ ደሴት ላይ ይሆናል። መቼ ከተባለ በቅርቡ ከማለት ውጪ ጊዜውን የሚያውቁት የጦር ዕቅድ አውጪዎቹ ብቻ ስለሆኑ መናገር አይቻልም። እነዚህ ሁለት አካባቢዎች ለኢራን የሞትና የሽረት ጉዳዮች ናቸው። የሆርሙዝ መዘጋት ከነዳጅ እጥረትና የዋጋ ንረት ጋር በተያያዘ ጦርነቱን ሌሎች የዓለማችን ሀገራት ጭምር በስሜት እንዲጋሩት አድርጓል። ኢራን የምትፈልጋትም ይህችን ነጥብ ነው። ደግሞም እስካሁን ባለው ሁኔታ ተሳክቶላታል። ነዳጅ እየተወደደና እየጠፋ መሄዱ በርካታ ሀገራት በዚህ ጦርነት ጉዳይ ላይ የመፍትሄ ያለ እንዲሉ አድርጓቸዋል። ሆርሙዝ ባይኖርና ባይዘጋ የኢራን ጦርነት የተፋላሚዎቹ ጦርነት ብቻ ሆኖ እዚያው ይቀር ነበር። ከዚያ ያለፈ ከተባለም አሁን በኢራን ድሮንና ሚሳኤሎች እየተጠቁ ካሉት የገልፍ ሀገራት የሚያልፍም ተጽዕኖ አልነበረው።
ሆኖም የሆርሙዝ ጉዳይ ዓለማችን ወሳኝ የነዳጅ መተላለፊያዎች መጦች መካከል አንዱ ስለሆነ ኢራን በዚህ ጦርነት ወሳኝ የፖለቲካና ወታደራዊ መደራደሪያ አቅም አድርጋ እየተጠቀመችበት ትገኛለች። አሁን አሜሪካ ከኢራን ጋር የመጣው ይምጣ በሚል ከኢራን ጦር ጋር አንገት ለአንገት ለመተናነቅ የቆረጠችውም ይህንን የኢራንን የመደራደሪያ አቅም ነጥቃ ከዚያ ውጭ ባለው ኢራንን ለመደቆስ ነው። በዚያው መጠን ሌላኛው ኢራን የካርግ ደሴት ፍልሚያም ቀላል አይሆንም። አሜሪካ በነዳጅ ሀብት የበለጸገችው ኢራንን የካርግ ደሴት ተቆጣጠረች ማለት የኢራንን የነዳጅ ሀብት ገቢ ጠቅልላ ወሰደች ማለት ነው። ካርግ ከዚህ ባለፈም በመካከለኛው ምስራቅ ከጨው የጸዳ ንጹህ ውሃ ወይም ፍሬሽ ወተር የሚገኝባት ወሳኝ ደሴት እንደሆነችም ይነገራል። ኢራኖችን በተፈጥሮ ነዳጅ የበለጸገችን ደሴት ቢሊዮን ዶላሮች በማፍሰስ ለዓመታት ዘርፈ ብዙ ግንባታዎች አከናውናለች። ኢራን የነዳጅ ሀብቷን ወደ ውጭ የምትልከው በዚች ደሴት ላይ በተተከሉ ግዙፍ የዘመኑ የነዳጅ ማጣሪያዎች አማካይነት ነው። ካርግ ደሴት የለችም ማለት በአጭሩ ኢራን የነዳጅ ኤክስፖርት የለም ማለት ነው። በአሜሪካና በኢራን ጦር መካከል የሚደረገውን የካርግ ደሴት ፍልሚያ እጅግ የመረረና ከባድ ፍልሚያም የሚያደርገው ይህ ጉዳይ ነው። ኢራን ካርግንና ሆርሙዝን በአሜሪካና እስራኤል ከተነጠቀች ጦርነቱን ማበቃ፣ ኢራንም ተሸነፈች ሊያስብል የሚችል ነው። ትራምፕ ቢያንስ ሆርሙዝን ማስከፈት ካልቻሉ ጦርነቱን እንደተሸነፉ ይቆጠራል። አሁን በኢራንና ትራምፕ መካከል ከባድ የአጣብቂኝ ፈተና የተፈጠረውም እዚች ላይ ነው። ድርድሩም ማስፈራሪያውም አልሰራም። የሚሳይልና ያልተቋረጠው የአውሮፕላን ድብደባውም ኢራን እጅ እንድትሰጥ የሚያደርግ አልሆነ። ተደመሰሰች ብትባልም ዛሬም ኢራን እየተኮሰች ነው። ሆርሙዝን ጥርቅም አድርጋ እንደዘጋች ነው። አልደራደርም በሚል የጸና አቋሟ ላይም ትገኛለች። እናም ቢያንስ ከነዳጅ አንጻር ዓለም ከባድ ቀውስ ውስጥ ለመግባት ጫፍ ላይ እየደረሰ ይገኛል። በርካታ ሀገራት ነዳጅ መሸመት አልቻሉ። ነዳጅን እየተጠቀሙ የሚገኙት ከብሔራዊ መጠባበቂያቸው ነው። ብሔራዊ መጠባበቂያ እያለቀም ይሄዳል። በዚህ ላይ አሁን ያለው የነዳጅ ዋጋ የሚቀመስ አልሆነ። ነዳጅ ድፍድፍ በበርሜል $100 ተሻግሯል። እሱም ቢሆን የሚገኝ አልሆነ። የኢራን የውጭ ጉዳይ ሚኒስትር ሀገራቸው ከአሜሪካ ጋር አሁን የመደራደር ፍላጎት እንደሌላት ከተናገሩ በኋላ ዓለም አቀፉ የነዳጅ ገበያ በእስያ ጭማሪ አሳይቷል። ረቡዕ ዕለት የኢራን የውጭ ጉዳይ ሚኒስትር ለሀገር ውስጥ ሚዲያዎች በሰጡት ማብራሪያ የሀሳብ ልውውጡ እየተደረገ ያለው በወዳጅ ሀገራት በኩል ነው፣ ይህ ደግሞ እንደ ድርድር አይወሰድም ሲሉ ተናግረዋል። ኢራን ንግግር አለመኖሩን መናገሯን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ድርድር መጀመሩን መግለጽ ያስፈራታል ሲሉም የተናገሩበት ሁኔታ ታይቷል። የሁለቱን ሀገራት መሪዎች የቃላት ምልልስ ተከትሎም የነዳጅ ዋጋ ከፍና ዝቅ እያለ ይገኛል። ሰላም ሊወርድ ነው ተብሎ ሲታሰብ ነዳጅ የመቀነስ አዝማሚያን ያሳያል። ነገሮች ሲካረሩ ደግሞ በከፍተኛ ደረጃ ይንራል። አሁን ያለው የዓለማችን የነዳጅ ዋጋ ውጣ ውረድ የአሜሪካና ኢራንን ጦርነትና የፖለቲካ ትኩሳት እየተከተለ የሚሄድ ሆኗል። ውዝግቡ እየቀጠለ ባለበት ሁኔታ የድፍድፍ ነዳጅ ዋጋ መጨመሩ ተስተውሏል። በተለያዩ የዓለማችን የነዳጅ ገበያ በሚወሰንባቸው ማዕከላት አንድ በርሜል ድፍድፍ ነዳጅ ከ1.4% ጀምሮ ጭማሪ እንዳሳየ የቢቢሲ ዘገባ አመላክቷል። እናም ይህ ጦርነት አንድ ቀን በቀጠለ ቁጥር በዚያው መጠን ዓለም አቀፋዊ አሉታዊ ተጽዕኖም እየገዘፈ ነው። ኢራንም በሆርሙዝ ጉዳይ አልሰማችሁም እንዳለች ነው። የሆርሙዝን ፍልሚያ ለማካሄድ የክፉ ቀን ወዳጅ ያጡት ትራምፕ የመጨረሻው አማራጭ ሆርሙዝና ካርግ ደሴት ላይ ከኢራን አብዮታዊ ጦር ጋር መፋለም ሆኗል። የፊት ለፊት የወታደር ለወታደር የእግረኛ ፍልሚያን በተመለከተ በአሜሪካ ዜጎች በኩል የሚመረጥ አይደለም። ልጆቻችን ያልቃሉ፣ አካል ጉዳተኛ ይሆናሉ የሚል ስጋትና ፍርሃት አለ። የአሜሪካ የሚበዛው ጦርነት በሚሳይልና በአየር ኃይል ነው። አሜሪካ በወታደር ፍልሚያ ውስጥ በገባችባቸው ጦርነቶች ከባድ የወታደሮች መስዋዕትነቶችን እንደከፈለች የታሪክ መዛግብት ይናገራሉ። ከኢራቅ እስከ አፍጋኒስታን እንደዚሁም እስከ ሶማሊያ ድረስ አሜሪካ ከባድ የወታደሮች መስዋዕትነቶች አጋጥሟታል። ይህንን ታሪክ ወደ ኋላ ሄደ ያገላበጡ ሰዎች የአሁኑን የትራምፕ የአሜሪካንን ጦር ወደ ኢራን የማጓጓዝ ጉዳይ በስጋትነት እንዲያዩት እያደረጋቸው ይገኛል። ኢራን ከኢራቅና ከአፍጋኒስታን የሰፋች ሀገር ናት። የህዝቧ ቁጥርም ከ80 ሚሊዮን የሚልቅ ነው። የሀገሪቱን መልክዓ ምድር የውጊያ መችነት ለሀገሬው ነው። እነዚህን ሁኔታዎች የሚያጣቅሱ ተንታኞች ትራምፕ እየተሳሳቱ ነው እያሉ ይገኛሉ። ትራምፕ መላ ኢራንን ለመውረር አይሞክሩም፣ ላድርግ ቢሉም አይሆንም። ሊሆን የሚችለው የተወሰኑ ወታደራዊ ኦፕሬሽኖችን በማካሄድ ምናልባትም ሆርሙዝን ማስከፈት እንደዚሁም የካርግ ደሴትን መቆጣጠር ሊሆን ይችላል የሚሉም አሉ። በእርግጥ እስካሁን ባለው ሁኔታ ከአሜሪካ ጦር በሰፊው መጓጓዝ ውጪ በትራምፕ አስተዳደር በኩል የተሰጠ ግልጽና ዝርዝር ማብራሪያ የለም። ከዚህ ወታደራዊ ጥረትና ከቀጠለው ጦርነት ጎን ለጎን ድርድርን በተመለከተ የሚወራው ነገር መያዣ መጨበጫ ያጣው ነው ይታያል። የትራምፕ ሰዎችም ሆኑ በኢራን በኩል የሚነገረው የድርድር ጉዳይ ለሚከታተለው ሰው ፍጹም ግራ አጋቢና የተምታታ ሆኖ እየታየ ነው። የዋይት ሃውስ የፕሬስ ሴክሬታሪ ካሮላይን ሌቪት ሐሙስ ዕለት ፕሬዚዳንት ትራምፕ ባለፉት 3 ቀናት ከኢራን ጋር ውጤታማ ንግግር ማድረጋቸውን ገልጻለች። ኢራን ደግሞ ባካችሁ የሐሳብ ልውውጡን ሁሉ ድርድር እያላችሁ አትጥሩት፣
እናንተ ሰዎች ምን ነው ለድርድር ቸኮላችሁ? መጀመሪያም እኮ ድርድር ረግጣችሁ ወደ ጦርነት የገባችሁት እናንተ ናችሁ እያለች ነው። የዋይት ሃውስ የፕሬስ ኃላፊ ካሮላይን ሌቪት አክላም ዘመቻው ከተያዘለት ጊዜ ቀድሞ እየተካሄደ መሆኑን እና የኢራን አስተዳደር መውጫ መንገድ እየፈለገ መሆኑን ስትናገርም ተደምጣለች። ይህኛው በአሜሪካ በኩል ከሰዓታት በፊት የተሰጠ መግለጫ ነው። ኢራንም በውጭ ጉዳይ ሚኒስትሩ አማካይነት ያለችው ነገር አለ። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው ኢራን ለአሁኑ ምንም የመደራደር ፍላጎት የላትም ሲሉ አስረግጠው ተናግረዋል። ኢራናውያኑ በድርድር ስም ተታለናል የሚል ቁጭት ያላቸው ነው ይታያሉ። ሚኒስትሩ አክለውም ይህ መልእክት በወዳጅ ሀገራት በኩል ተላልፈዋል ያሉ ሲሆን እነዚህ ልውጦች ግን ውይይትም አይደሉም፣ እንደ ድርድርም አይወሰዱም፣ ምንም አድርገን ልንወስዳቸው አንችልም ሲሉ እቅጩን ተናግረዋል። በዚህ በኩል እናሸማግል በማለት በብርቱ ጥረት ላይ ይገኛሉ የተባሉት ግብፅና ፓኪስታን ናቸው።